ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 3 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአማራ ፋኖ ብሔራዊ ንቅናቄ ያገዛዙን መጠነ ሰፊ ጥቃት በመመከት በርካታ ቦታዎችን መቆጣጠር መቻሉን አስታውቋል። ሙሉ መግለጫውን እናሰማችኋለን። በጎንደር የተካሄደ ባለው ትንቅንቅ በርካታ ያገዛዙ ኃይል የተመታ ሲሆን በርካታ ቀጠናዎች ነፃ ወጥተዋል። ዝርዝር የግንባር መረጃ ይዘናል። በአማራዊ ማንነታቸው በእስር ላይ የተሰቃዩ የሚገኙት ወገኖች በሙሉ አገዛዙ በሞት ፍርድ እንዲቀጡ ሊወስንባቸው እንደሆነ ታውቋል። 26 የሚደርሱ እስረኞች ላይ ብይን ተሰጥቷል። ሰሙታላችሁ። ጌታቸው ረዳ ፕሬዝዳንት እያለ ታደሰ ወረደ ላይ እርምጃ አለመውሰድ ይጸጽተኛል ብሏል። መረጃውን ይዘናል። እስከ ጥር 27 ቀነ ገደብ ተሰጥቷቸው የነበሩ ኢትዮጵያን ቀነ ገደቡ በመጠናቀቁ ኬንያን ለቃችሁ ውጡ ተብለዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአማራ ፋኖ ብሔራዊ ንቅናቄ ያገዛዙን ጥቃት በመመከት በርካታ ቦታዎችን መቆጣጠር መቻሉን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ በወቅታዊ ጉዳይ መግለጫ የሰጠ ሲሆን በመግለጫው መጀመሪያም አገዛዙ የአማራ ሕዝብን አፍኖ ለመጨፍጨፍ የጀመረውን ማጥቃት በጽኑ ብሔራዊ አንድነት እንመክተዋለን ብለዋል። የአብይ አህመድ አገዛዝ በአማራ ሕዝብ ላይ ይፋዊ ዘር ማጥፋት ጦርነት ከጀመረ 3 ዓመታትን ሊደፍን በተቃረበበት በእነኚህ ጊዜዎች ሁሉ የአማራ ሕዝብ የታወጀበትን የዘር ማጥፋት ጦርነት በመመከት ህልውናውን ለማረጋገጥ የሚያደርገውን ትግል አጠናክሮ መቀጠሉን የገለጸው መግለጫው በህዝብ ላይ ጦርነት ያወጀው አገዛዝ የገጠመውን ህዝባዊ ተጋድሎ ተረድቶ ጦርነት ከማቆም ይልቅ በእጁ የገቡትን የጥፋት መሳሪያዎች ሁሉ ተጠቅሟል ብለዋል። በዓለም ታሪክ በማይታወቅ ሁኔታ በመንግስትነት ስም ቤተ መንግስት የከተመው አገዛዝ በአማራ ህዝብ ላይ ስትራቴጂክ ድሮኖችን በመጠቀም በሺ የሚቆጠሩ ንጹሃንን ጨፍጭፏል። ቱርክን ጨምሮ አዳዲስ የጦር መሳሪያ አምራች ሀገራት ያመረቷቸውን ድሮኖች በአማራ ህዝብ ላይ ይሞክሩ ዘንድ አብይ አህመድና አገዛዙ በጭካኔ ፈጽመው ሲልም ገልጿል። አክሎም ድርጅቱ አገዛዙ ከሰሞኑን ጌቶቹ በቀጠናው ላቀዱት የተልእኮ ጦርነት አማራን ማጥፋትን እንደ መንደርደሪያ ቆጥሮ በድጋፍ ያገኘውን የማጥፋት አቅም በሙሉ ተጠቅሞ በሸዋ፣ በወሎ፣ በጎጃምና በጎንደር የተለያዩ ቀጠናዎች የስልክና ኢንተርኔት መሰረተ ልማቶችን በመዝጋት የተጠናከረ ጭፍጨፋ እያደረገ እንደሚገኝ የተገለጸ ሲሆን በተለይም በጥር ወር የመጨረሻ ሳምንት በሸዋ የአገዛዙ ሰራዊት የተለያዩ አሃዶች የኦሮሚያ ልዩ ዞን ታጣቂዎችን በመጨመር በሌሎች አካባቢዎች ደግሞ በመደበኛዎቹ እዞችና አየር ወለድና ኮማንዶ አሃዶቹ የከፈተው ማጥቃት በህዝባዊው የአፋብን ሰራዊት በሚገኝ እየተመከተ እንደሚገኝ አስታውቋል። ከየካቲት 1 2018 ዓ.ም ጀምሮ በሰራዊታችን በተደረገው የመልሶ ማጥቃት እርምጃ በጎንደር ቀጠና በርካታ ጀብዶች ተፈጽመዋል ያለው የአፋብን መግለጫ በተለይም በደቡብና ማዕከላዊ ጎንደር የወረዳ ዋና ከተሞችን ጨምሮ በርካታ ይዞታዎችን ከጠላት መንጠቅ መቻሉንና በዚህ አስደናቂ ተጋድሎ በሺዎች የሚቆጠሩ የአገዛዙ ሰራዊት በምርኮኛነትና በፈቃዳቸው የወገንን ኃይል መቀላቀል መቻላቸውን እንዲሁም የወገን ሰራዊት በርካታ የቡድንና የነፍስ ወከፍ መሳሪያዎች፣ ተተኳሾችና ሌሎች ወታደራዊ ቁሳቁሶችንም መማረካቸውን አስታውቋል። እንዲሁም በጎጃም ቀጠና አገዛዙ ከፍተኛ ቁጥር ያለው ሰራዊት ያሰማራበት የጃዊ አካባቢ የፋኖ ሰራዊት በወሰደው የመልሶ ማጥቃት እርምጃ አገዛዙን ሰራዊት ጨምሮ በርከት ያለ የቡድንና የነፍስ ወከፍ መሳሪያ ከነተኳሹ ከአገዛዙ እጅ መማረኩን ድርጅቱ በመግለጫው አስታውቋል። ለተገኙት ድሎች የአማራ ፋኖ ብሔራዊ ንቅናቄ መወለድ በሰራዊቱና በህዝቡ ዘንድ የፈጠረው አዲስ ወኔና መነቃቃት አስተዋጽኦ እንዳለውና በተጨማሪም የአደረጃጀት አንድነቱ አቅማችንን አቀናጅተን በውጤታማ የኃይል አጠቃቀም በጠላት ላይ ወሳኝ ምት ለማሳረፍ በማስቻሉ ብሔራዊ አንድነቱ የዘር ማጥፋቱን ጦርነት ለመመከት ያለው እምቅ አቅም የታየበት ነው ተብሏል። በመጨረሻም መግለጫው ፋኖ እንደ ከዚህ በፊቱ ሁሉ በተቆጣጠራቸው ቦታዎች ሰላምና ጸጥታን በማስከበርና በወታደራዊ ጨዋነት ጠላትን ብቻ የለዩ ኢላማዎች ላይ በማተኮር ተገቢውን ጥንቃቄ እያደረገ እንደሚቀጥል ለመላው የአማራ ህዝብ ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ እናሳውቃለን ያለ ሲሆን በመልሶ ማጥቃት የተመከተው የአገዛዙ የጥፋት እጅ ዳግም በማንሰራራበት ሁኔታ ይመታ ዘንድ መላው ሰራዊታችንና ህዝባችን የሚያደርገውን ርብርብ አጠናክሮ እንዲቀጥል ድርጅቱ አሳስበዋል። በጎንደር እየተካሄደ ባለው ትንቅንቅ በርካታ አገዛዙ ኃይል የተመታ ሲሆን በርካታ ቀጠናዎች ነጻ እየወጡ ነው። አገዛዙና ካድሬዎቹ ሲፎክሩባት የሰነበተችው ደቡብ ጎንደር በርካታ አገዛዙ ኃይል እየተደመሰሰበት ያለው ውጊያ እየተደረገ ሲሆን ሰፊ ቀጠናና ከተሞች በፋኖ ቁጥጥር ስር እየገቡ ነው። የሜጀር ጀነራል ባንታ ባተኮር እያደረገ ባለው በዚህ ትንቅንቅ እጅግ አኩሪ ድል የተመዘገበ ሲሆን አገዛዙ በርካታ ኃይሉን ከከተሞች እያስወጣ አፈግፍጓል። በስቴ መካነ ኢየሱስና በስማዳ ቀጠና በተደረገ ትንቅንቅ ጠላቶቹ
ረፍርፎ በጀግንነት የክብር መስዋዕትነት በተቀበለው አርበኛ መንግስት ጥላሁን ስም በእልህና በቁጭት ያገዛዙ ኃይል ከህይወት መዝገብ መሰረዛቸውን አርበኛ ዮሐንስ ንጉሱ ገልጿል። አገዛዙ የመዋጋት ወኔ ክዶት በእሳተ ገሞራው የአማራ ፋኖ ሲብረከረክ ውሏል ያለው አርበኛው በዚህ ውጊያም 5 ብሬን፣ 2 ስናይፐር፣ 2 ድሽቃ፣ 1 ፓትሮን ሙሉ ክላሽና 1 ፓትሮን ሙሉ የክላሽና ብሬን ተተኳሽ፣ 3 ሲኖትራክ ምርኮኛና ታጣቂ ብዛት ያለው ታጣቂ መደምሰሱን አስታውቋል። እንዲሁም 87 የፖለቲካ እስረኞች ከግዞት ነጻ በማውጣት መካነ ኢየሱስ ከተማን መቆጣጠር መቻሉ ተገልጿል። በተመሳሳይ በደንሳ ተራራ በተደረገ ውጊያ አገዛዙ ከፍተኛ ኪሳራ አስተናግዷል። ጣና ገላውዲዮስ ክፍለ ጦር በደራ ምድር አንበሳሜ ወደ ሐሙሲት ጓዙን ጠቅልሎ የሸሸውን የአገዛዙ ሰራዊት ግብጻዊት ማርያምና ገነት ወንዝ ላይ የጣና ገላውዲዮስ ክፍለ ጦር ህዋስ የሆነችው ጣና ብርጌድ ከፊት ዘግታ ስትመታው ከኋላ ደግሞ አፈሯ እናት ብርጌድና አንበሶ ብርጌድ በብርሃን ፍጥነት ደርሰው ያገዛዙን ሰራዊት አቀጡ ቅጣት አደርሰውበታል ተብሏል። የአብይ አህመድ ወንበር ጠባቂ ቡድን በዘረ ኡባንታዎቹ በሁሉም የኮሩ መዳረሻ በተጠና እቅድ ሲገረፍ በስማዳ ወገዳ ከተማ 24 ሰዓት በፈጀ ውጊያ ያገዛዙ ኮንክሪት ምሽጎች ተሰብረው የጠላት መቀበሪያ ሆኗል ሲል አርበኛ ዮሐንስ ገልጿል። በዚህ ማውደ ውጊያ 265 ያገዛዙ ሰራዊት ሲደመሰስ 22 ያህሉ መማረካቸውም ተዘግቧል። በአማራዊ በማንነታቸው በስር ላይ የተሰቃዩ የሚገኙ ወገኖችን በሙሉ አገዛዙ በሞት ፍርድ እንዲቀጡ ሊወስንባቸው እንደሆነ ተገለጸ። ቀን የጨለመችበት የብልጽግናው አገዛዝ በማንነታቸው ምክንያት ያሰራቸውን የአማራ ተወላጆችን የፍርድ ሂደቱን በማጓተት በየእስር ቤቱ ሲያሰቃያቸው ከቆየ በኋላ እስከ ሞት የሚያደርስ የጅምላ ፍርድ እንዲወሰንባቸው በማድረግ ላይ እንዳለ ምንጮች ለሮሃ ገልጸዋል። በትናንትናው ዕለት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና የጸረ ሽብር ወንጀል ምድብ በዋለው ችሎት ምንም አይነት ከትጥቅ እንቅስቃሴ ጋር ግንኙነት የሌላቸውና ያልነበራቸው የአማራ ተወላጆችን ሚያዝያ 4 2016 ዓ.ም ከናሁሰና አንዳርጌ ጋር በመሆን በአዲስ አበባ የሽብር ወንጀል ሊፈጽሙ ሲሉ ያስኳቸው በሚል ክስ ድርጊቱ ተፈጸመ ከተባለ የ2 ዓመት የእስር ቤት የሰቆቃ ቆይታ በኋላ ትናንት በዋለው ችሎት ሰለሞን ፈቃዴ፣ አሸናፊ ሆነው ገብረ ማርያም ሰጠኝ፣ አማኑኤል ያለው በአጠቃላይ 10 ተከሳሾች ላይ እስከ የሞት ቅጣት ፍርድ መበየኑ ታውቋል። ተከሳሾቹ ለ2 ዓመታት ያህል የዋስትና መብታቸው ተነፍቆ በቂሊንጦ ማረሚያ ቤት እንደሚገኙ ምንጮች የጠቆሙ ሲሆን ድርጊቱ ተፈጸመ በተባለበት ወቅት በርካታ አዲስ አበባ ነዋሪ የአማራ ልጆች በተለይ ወጣቶች በአገዛዙ የጸጥታ ግብረ ኃይል ታፍሰው በአዲስ አበባና በፌዴራል ፖሊስ ኮሚሽን እስር ቤቶች ለወራት ያህል ታስረው መቆየታቸው ተገልጿል። ለሮሃ ከውስጥ ምንጮች በደረሳት መረጃም ከሰሞኑን አገዛዙ በልዩ ሁኔታ የአማራ ተወላጅ የሆኑ የማንነት እስረኞችን በሙሉ ለማስወገድ የሞት ፍርድ ብይን የተሰጠባቸው እንደሚገኝ የተገለጸ ሲሆን እስከ አሁን ከ26 በላይ የአማራ ልጆች ላይ የሞት ብይን መሰጠቱም ታውቋል። ጌታቸው ረዳ ታደሰ ወረዳ ላይ እርምጃ አለመውሰዱ እንደሚጸጽተው ሲገልጽ ወደ አዲስ አበባ የተጓዙ 120 ትግራይ መንገደኞች መታገታቸው ተነገረ። የቀድሞው የትግራይ ክልል ጊዜያዊ ፕሬዝዳንት የነበሩት የአሁኑ አብይ አህመድ ተላላኪ አቶ ጌታቸው ረዳ በፎርቹን ጋዜጣ ላይ ባስነበቡት ጽሑፍ በትግራይ ክልል የፕሪቶሪያ ስምምነት አለመፈጸሙ የነበረውን ተስፋ እንዳሟጠጠው ገልጸዋል። ህወሓት የሰላም ስምምነቱ ፈራሚ መሆኑን አንስተው ሙሉ በሙሉ የበላይነት ለመያዝ ፍላጎት በማሳየቱ በጊዜያዊ አስተዳደሩና በህወሓት ባለስልጣናት መካከል ግጭት ተከስቷል ብለዋል። በዚህ አጥፊ ድራማ መሃል ታደሰ ወረደ እንደነበሩና ኋላም የጊዜያዊ አስተዳደሩ ዋነኛ ተቃዋሚ በመሆን ፖለቲካዊ ሴራ ውስጥ መግባታቸውን እንዲሁም ጊዜያዊ አስተዳደሩ እንዲወድቅ ትልቅ ሚና መጫወታቸውን አስረድተዋል። በዚህም በሌተናል ጄኔራል ታደሰ ወረደ ከባድ ክህደት ተፈጽሞብኛል ብሎ እንደሚያምንና ጄኔራል ታደሰን አለመቅጣቴ ወይንም አለማባረሬ ትልቅ የፖለቲካ ስሌት ስህተት ነበር ሲሉ ፕሬዝዳንት እያሉት ታደሰ ወረደ ላይ እርምጃ ባለመውሰዳቸው መጸጸታቸውን ገልጸዋል። አያይዘውም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደና በዙሪያቸው ያሉ የህወሓት አክራሪዎች እስካሉ ድረስ ትግራይ ከቀውስ አትወጣም በማለት አለቃቸው አብይ እርምጃ የሚያመላክት አስተያየት አስቀምጠዋል። ይህ በእንዲህ እንዳለ ከሰሞኑ ትግራይ ክልል ውስጥና አዋሳኝ ስፍራዎች ላይ ተቀስቅሶ የነበረውን ግጭትና የጦርነት ስጋት በመስጋት በርካታ ዜጎች በአውቶቡስና በግል ተሽከርካሪዎች በተለይ በአፋር ክልል በኩል ወደ መሀል ሀገር እየተጓዙ እንደሆነ ተገልጿል። ይህን ተከትሎ አፋር ውስጥ ቢያንስ ከ6 በላይ ያገዛዙ የትራፊክ ፖሊስና የመንገድ ትራንስፖርት ኬላዎች ተዘርግተው እንደሚገኙና በተለያዩ ሰበቦች ገንዘብ ቅሚያ እየፈጸሙ መሆኑን መሰረት ሚዲያ ዘግቧል። እነዚህ ምንም አይነት ደረሰኝ የሌላቸው አካላት በተለያዩ ኬላዎች ላይ የአስቸኳይ ሕክምና እርዳታ መስጫ፣ ፈርስት ኤድ ኪት፣ የእሳት ማጥፊያ፣ አንጸባራቂ የትራፊክ ምልክቶች ወዘተ የላችሁም በማለት ከተሽከርካሪዎች እስከ 10 ሺህ ብር በግዴታ እየተቀበሉ መሆኑ ታውቋል። ሁሉንም አሟልተህ ስትገኝ የኮቴ ክፈል ትባላለህ፣ የለኝም ካልክ በዛ በረሃና ሙቀት ወደ ፖሊስ ጣቢያ ተመለስና መኪናህን አቁመው ይላሉ በማለት
አንድ ሚዲያ ያነጋገራቸው ተጓዥ ጉዳዩን አስረድተዋል። ሌላ ሹፌር ደግሞ ዛሬ በግሌ ከ6000 ብር በላይ በአፋር መንገድ ከፍያለሁ፣ ሌሎች የጭነት መኪኖችም መንገላታትና ድብደባ እየደረሰባቸው ነው ብለዋል። በሌላ በኩል ለቤተሰብ ጥየቃና ለገና በዓል ወደ ትግራይ ተጉዘው የነበሩ በርካታ ወጣቶች በዚህ ሳምንት ወደ አዲስ አበባ በአውቶቡስ ሲመለሱ ለእስር እንደተዳረጉ ባሳለፍነው ሳምንት መዘገቡ የሚታወስ ሲሆን ባሳለፍነው ሰኞ በ3 አውቶቡስ ተሳፍረው ከትግራይ ወደ አዲስ አበባ የመጡ በአብዛኛው ተማሪዎች የሆኑ 120 ወጣቶች ታስረው መወሰዳቸው ተረጋግጧል። የትግራይ ሰርከስ አባላት የሆኑ ወጣቶችን ጨምሮ በርካቶች በእስር ላይ እንደሚገኙ የቤተሰብ አባላት ተናግረዋል። በተመሳሳይ አፍሪካ ህብረት ስብሰባ መዳረሱን ተከትሎ በመዲናዋ የተለያየ አካባቢ የጅምላ አፈሳ እየተካሄደ መሆኑም ታውቋል። በመጪው ቅዳሜና እሁድ በአዲስ አበባ ለሚካሄደው ስብሰባ በርካቶች ለእስር የተዳረጉ ሲሆን በተለይ ከባለፈው ሮብ ጀምሮ እንደ ለሚኩራ ክፍለ ከተማ ወረዳ 13 የሚገኙ ፖሊስ ጣቢያዎች በወጣቶች መጨናነቃቸው ታውቋል። እስከ ጥር 27 ቀነ ገደብ የተሰጣቸው ኢትዮጵያውያን ቀነ ገደቡ መጠናቀቁን ተከትሎ ኬንያን ለቀው እንዲወጡ ተወሰነባቸው። ቀነ ገደብ ተቀምጦላቸው የነበሩት በሰሜን ምስራቅ ኬንያ ማንዴራ ካውንቲ ውስጥ ለበርካታ አስርት ዓመታት በንግድ፣ በቤት ሰራተኝነት፣ በግብርናና ሞተር ሳይክል ታክሲ ስራ ተሰማርተው የሚኖሩ ከ300 በላይ ኢትዮጵያውያን አካባቢውን ለቀው እንዲወጡ ተወሰነባቸው። የድንገተኛ ትዕዛዝ ባለፈው ጥር 11 2018 ዓ.ም በማህበረሰብ ተወካዮች የወጣ ሲሆን እስከ ጥር 27 ቀነ ገደብ ተቀምጦም ነበር። ይህም በአንዳንድ የአካባቢው ተመራጭ መሪዎች ድጋፍ ማግኘት መቻሉ ተገልጿል። መሪዎቹ ለውሳኔው መነሻ ያደረጉት ዋነኛው ምክንያት ቡድኑ በማንዴራ እየተባባሰ ከመጣው የወንጀል ድርጊት ጋር ግንኙነት አለው የሚል የጸጥታ ስጋት ሲሆን በተጨማሪም አብዛኛዎቹ የማህበረሰቡ አባላት ህጋዊ መኖሪያ ፍቃድ የሌላቸው ሰነድ አልባ መሆናቸውንና የማህበረሰቡ አኗኗር ከአካባቢው ነባር ባህልና ሞራል ጋር አይጣጣምም የሚሉ ምክንያቶችን ጠቅሰዋል። ይሁን እንጂ የኢትዮጵያውያኑ ተወካዮች የቀረበባቸውን የወንጀል ተሳትፎ ውንጀላ ሙሉ በሙሉ ውድቅ ያደረጉ ሲሆን በኬንያ ማንዴራ ለረጅም ጊዜ የኖሩት እነዚህ ኢትዮጵያውያን ለካውንቲው ኢኮኖሚ ከፍተኛ አስተዋጽኦ እያበረከቱ መሆኑን በመጥቀስ ውሳኔው ያለበቂ ቅድመ ዝግጅት በድንገት መውጣቱ በርካታ ቤተሰቦችን ለከፋ ማህበራዊና ኢኮኖሚያዊ ችግር እንደሚዳርግ ገልጸዋል። በተለይ በኢትዮጵያ በግብርና ስራቸው የሚታወቁ የወላይታ ተወላጆች በአሁኑ ወቅት ባለው ኢኮኖሚያዊ ጫና ምክንያት በርካታ ወጣቶቻቸው ወደ ጎረቤት ሀገራት ተሰደው በጉልበት ስራ ለመተዳደር እንደሚገደዱም ይነገራል። በዚህም አካባቢ በስፋት የሰፈሩት ኢትዮጵያውያንን የማስወጣት እርምጃ በኢትዮጵያና በኬንያ ድንበር አካባቢ ለዘመናት በቆየው ማህበራዊ ግንኙነት ላይ ጥላ ሊያጠላ እንደሚችል ከፍተኛ ስጋት ተፈጥሯል። ጉዳዩ የሰብአዊ መብት ተሟጋቾችን ትኩረት የሳበ ሲሆን ሁኔታው ወደ ከፋ ግጭት ወይም የሰብአዊ መብት ጥሰት እንዳያመራ በቅርበት እየተከታተሉት እንደሚገኙ ለማወቅ ተችሏል። ከዚህ በፊትም በተለያዩ የኬንያ ግዛቶች ኢትዮጵያውያንን የማባረር ዘመቻ እየተደረገ ሲሆን በአንዳንድ የጎሳ አካባቢዎችም ለቀው የማይወጡ ኢትዮጵያውያን እንዲገደሉ እስከ መወሰን መደረሱንም መዘገባችን የሚታወስ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።